በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ፣ በብዙ ምሕረት፣ በብዙ በጎነት በሕይወት በጤና ያላችሁ ጌታችን ኢየሱስ ክርስቶስ የተሰቀለልን ዕዳችን መስቀል ላይ ከፍሎ የዳናችሁ መንፈስ ቅዱስ ያተማችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ እንዲህ ያለ ፍቅር የሰጣችሁ ቅዱሳን ቤተሰቦች ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ ያው ሐረር ከተማ ነው ያለሁት። ለእግዚአብሔር ስቱዲዮ ነው ይሄ ትምህርት የሚተላለፈው። እግዚአብሔር በጎ ፈቃዱ ሆኖ ጉባኤያችንን በቀጥታ ስርጭት እየተከታተልን ነበር። ዛሬ የቀጥታ ስርጭቱን ያያችሁ ሰዎች እንድላችሁ ተስፋ አደርጋለሁ። ከዛ ውጭ ግን ይህንን የዛሬው መልእክታችንን ትምህርታችንን ከመስማታችን በፊት መድኃኔዓለም በከምባታ ገጠር ውስጥ ያለ አንድ ቤተክርስቲያን፣ አንደኛ በደንብ እንደው ምስጥ የበላው ቤተክርስቲያን፣ ጥቂት አባወራዎች እስከ 14 አባወራዎች ብቻ ያሉት ልጆቻቸውን አቅፎ እያተረፉ ተርፈው የሄዱት ሄደው በዛ ውስጥ ሆነው አንድ ካህን የሚያገለግላቸውን እነዛን ምዕመናን ደርሰንላቸው ቤተክርስቲያኑ በደንብ አስጠግነን ለካህናት ደሞዝ ዓመታዊ ደሞዝ አስተካክለን ተጨማሪ ከአንዱ ካህን ተጨማሪ ካህናት ቀጥረን ነው የቅድሳት አሟልተን ቤተክርስቲያኑን እስከ ጾም መፍቻ ድረስ ከ5 ድረስ ልናገለግል በደንብ ልናስተባብርለት ጀምረናል። በጣም ብዙዎቻችሁ ድንቅ ተሳትፎ እያደረጋችሁ ነው። ስለዚህ አሁንም ኑ የእግዚአብሔርን ስራ እንስራ፣ የመድኃኔዓለምን ስራ እንስራ። እድለኞች ናችሁ። ይህን በመስራታችሁ ለልጆቻችሁ በረከት፣ ለትውልዳችሁ ትልቅ በረከት ታተርፋላችሁ። ለሚፈሩትም ምሕረቱ እስከ ትውልድ ትውልድ ይሆናል ይላል። የእናንተ በረከት ለልጆቻችሁ ይተርፋል። ይህን አስቡ። የ911 41380 ስልኬ ነው። ዋትስአፕ፣ ቴሌግራም፣ ቫይበር ላይ መታንዱልኝ አድራሻውን አስቀምጥላችኋለሁ። እግዚአብሔር እናንተን ቤታቸውን ይባርክ። እንግዲህ የእግዚአብሔር ቃል በኦሪት ዘፍጥረት ምዕራፍ 1 ላይ ሰማይና ምድርን ከሰራ በኋላ ፍጥረትን እንዴት አድርጎ እንደባረከ፣ ምዕራፍ 2ም ይህንን በረከት እንዴት አድርጎ እንደሰጠን ብዙ ተባዙ ምድርን ሙሏት በማለት እግዚአብሔር ሰውን እንዳመነው ለሰው ትልቅ ቦታ እንደሰጠ የተጻፈውን ቃል እናያለን። ምድርን ሙሏት ምድርን ግዟትም የሚለው ቃል እችን ምድር እግዚአብሔር የደከመባት ሰራት ምድር ነች። በውስጡ ያለው ሰራዊት ድንቅ ነው። የውቅያኖሱ ጥልቀት፣ የከፍታ ተራራው ከፍታ፣ በውስጡ ያለው ሁሉ ሀብት በረከት፣ ውሃው፣ አየሩ ሁሉ፣ እንስሶቹ፣ የሰማይ ወፎች ሁሉ፣ የምድር አራዊት ሁሉ፣ የሰማይ የባህር ዓሦች ሁሉ ለሰው የተሰጡ አደራዎች ናቸው እና እግዚአብሔር ሰውን በጣም አርጎ እንዳመነን ነው የሚያሳየው። በእርግጠኛ በጊዜው ስላልታመንን ወደ መሬት ወድቀን ነበር። እንደገና በክርስቶስ መስቀል በኩል ደግሞ እንደገና ወደ ሰማይ ተመልሰን ወደ መታመን መተናልና እግዚአብሔር እንዳመነህ ታውቃለህ ወንድሜ። እግዚአብሔርን በጣም እንዳመነሽ እህቴስ ታውቂያለሽ። በደንብ አስተሮሽ ታውቂያለሽ የኔ እህት። እግዚአብሔርን ማመኑ በጣም አስገራሚ ነገር ነው። በሕይወታችን ዘመን ሁሉ እኔ በግሌ በጣም ከምደነቅበት ነገር እግዚአብሔር እንዴት አድርጎ እንዳመነኝ ሳስብ ነው። ሁላችንም በራሳችን ስናስተውለው ስንማረው እንዴት አድርጎ እንዳመነን የሰጠን ስጦታ ግዙት ምድርንም ሙሏት ግዟት ሲል መቼም ሰውን ቢሆን ነው የሚፈጥረው፣ ሰውን አይፈጥርም ነበር እና በጣም አስቸጋሪ ሰዎች ነን። ታማኞች አይደለንም። ታምነን የምንከዳንን እንደ ጥላነን። ዛሬ እዚህ ጋር ነገ እዛ ጋር። ግን እግዚአብሔርኛ ማመኑ በጣም በእኛ በዚህ ልክ እኛን በየዋህነት መቀበሉ በጣም አስገራሚ ነገር ነው። ግን ይኸውላችሁ ደግሞ መታመናችንን ሁልጊዜ ማወቅ አለብን። እግዚአብሔርኛ ስላመነን ነው ትዳር የሚሰጠን። ወንድ ልጅ ባል የሚሆነው እግዚአብሔር ስላመነው ነው። ይህንን ወቅ ቤት እንድትመራ፣ ለሚስት ታማኝ ባል እንድትሆን፣ ታማኝ ጓደኛ እንድትሆን፣ ወንድም እንድትሆን፣ ባል ብቻ ፍቅረኛ ብቻ ሳትሆን ለሚስት እናት እንድትሆን እግዚአብሔር ስላመነህ ነው። ልጆች እንድታሳድጋቸው፣ ጥሩ አባት እንድትሆን፣ የእግዚአብሔር መልክ እንድታሳይ፣ የተረሳ የተበላሸው የአባትነት ስዕል በአንተ እንዲስተካከል እግዚአብሔር አባት እንድትሆን ልጅ ሰጠህ አምኖ ነው። ልጅን እንዳትጥል ሜዳ ላይ እንዳትተዋቸው፣ ልይዞ ከሚስት ጋር ልጆች እንዳትተው፣ ከሚስት ጋር ትጋጭ፣ ሚስትን አንደርስታንድ አድርገህ መኖር አለብህ። ምክንያቱም እግዚአብሔር አምኖሃል በዛ ነገር ላይ። እህቴ እናት ሚስት ስትሆኝ ታምነሽ ነው። እግዚአብሔር በማፀንሽ ልጅ ሲያስቀምጥ ከትንሽ ዘር ትልቅ ነገር ሲሰጥሽ አምኖሽ ነው። መታመንሽን በደንብ አስቢ። እነዚህን የመሳሰሉ ስትወልጂ አምጠሽ ልጆቹ አንቺን ሲጠጉ ሲወዱ ከአንቺ ሲመገቡ ያንቺን ቃል እየሰሙ ሲያድጉ እግዚአብሔር ስላመነሽ ነው። ባያምንሽ ኖሮ አይጠጉሽም ነበር ልጆች።
ተፈጥሮሽ አይልም ነበር። ማህፀን እንደዚህ አይሸከምም ነበር። ባያምንሽ ኖሮ ወጥቶሽ ሞተት አይወጣም ነበር። እግዚአብሔር ስላመነሽ ነው። ስጦታውን ከአንቺ ስላላረቀ ነው። ባል የሰጠሽ ስላመነሽ ነው። ወንድ ከእናቱ ቤት ወጥቶ አንቺ ቤት እንዲመጣ እንድትንከባከቢው፣ እንድትወጂው፣ እንድታከብሪው፣ እንዳታዋርጂው፣ እንዳትንቂው፣ እንዳታቃልዪው ምንም ብትበልጪው እንኳ ግን በቃ አንቺ ክብር ሆነሽለት እንድትኖሪ አክሊል እንድትሆኝለት እንጂ እንዳያፍርብሽ እግዚአብሔር ለአንቺ አምኖ ነው ይህን ኑሮ የሰጠሽ እህቴ። የእግዚአብሔር ቃል ልባም ሴት ቤቷን ትሰራለች፣ ሰነፏ ግን በገዛ እጇ ታፈርሰዋለች ይላል። ሰነፎቹ ታማኝነታቸውን ጥለው ይገባሉ። አንቺ ግን ታማኝ መሆን አለብሽ የኔ እህት። እና የስራ ባልደረቦች በስራ ኃላፊዎች ስንሆን ስራችን ላይ እግዚአብሔር የሚያስቀምጠን የትኛውም አይነት ትልቅ ስራ ልሰራ እንችላለን። ኃላፊዎች ሆነን ስንሰራ እግዚአብሔር ያን ስራ አምኖ ነው የሰጠን። በዚህም በዚያም በስራ ቦታም በቤተክርስቲያን እግዚአብሔር ይመለካል። የሁሉም ቦታ አምላክ ነው እግዚአብሔር። ለዮሴፍ በጲጥፋራ ቤትም አምላክ ነበር። በሱ ምክንያት ያን ጲጥፋራን ቤት ባርኳል። ምክንያቱም አምላኩ አድርጎታል። በስራው ቦታ እግዚአብሔር ያየኛል ብሎ ይሰራ ነበር። ታማኝነቱን አልሰበረም። ቀጣሪው ባሪያ አድርጎ የገዛው ጲጥፋራን አላሳፈረም። ሚስቱን አልነካበትም። ብትጋብዘው እንኳን ይሻላል እና እግዚአብሔር ፊት ታማኝነቱን ቀጠለ። እግዚአብሔርም አመነውና የጲጥፋራን ቤት ሰጠው። እንደገና ደግሞ እግዚአብሔር አመነውና የግብፅን የፈርዖን ልብ ሰጠው፣ መንግስትን ሰጠው። ዮሴፍ በታማኝነትና በብቃት እግዚአብሔር የሰጠውን አደራ ተወጣ። ሁልጊዜም ቢሆን ይላችሁ የስራ ኃላፊዎች ብትሆኑ፣ አለቆች ብትሆኑ፣ መሪዎች ብትሆኑ የሰጣችሁ አደራ ነው። መሪነት ማለት ራሳችሁ የምታገለግሉበት፣ ጉራችሁ የምታገለግሉበት አይደለም፣ ሰው የምታገለግሉበት፣ በሰው የምትመረቁበት ነው። ጌታ ኢየሱስ ክርስቶስ በዛ በልባሙ መጋቢ ታሪክ ውስጥ ያስተማረን ይሄ ነው። ልባሙ መጋቢ እሻራለሁኝ አንድ ቀን ጌታ ይሽረኛል ብሎ ዕዳ ይሰርዝ ነበር። የተበደሩትን ሁሉ እየሰረዘ ይቀመጥ ነበር። ድንገት ቢያባረረኝ እንኳን ጌታ መቀበያ የሚቀበሉ ሰዎች ላትርፍ ብሎ ማለት ነው። እግዚአብሔር ከዚህ ዓለም አባሮ ወደዛኛው ዓለም ይወስደናል። አሁን ከስልጣናችን እንወርዳለን፣ ከሀብታችን ትተነው መቃብር እንገባለን፣ እንባራለን ከዚህ ዓለም። ስንባረር ግን የሚቀበሉን እንዲኖሩ ቀድሞ ያን ቤት ማዘጋጀት ያስፈልጋል። ስለዚህ በተሰጠን ኃላፊነት በተሰጣችሁ ስልጣን ታማኝነት ይኖራል። እግዚአብሔር አምኖ ነው የሰጠን። ሀገር ምሩ ስትባሉ ፖለቲከኞች እግዚአብሔር አምኖ ነው የሰጣችሁ ያንን ቦታ። ሀገር መምራት ቀላል ነገር አይደለም እና እንደ በአጋጣሚ የሚመጣና የሚሄድ ኃላፊነት አይደለም። ሲሾም ያልበላ ሲሻር ይቆጨዋል የሚባል የዳተኞች ተረት፣ የዋዘኞች ተረት እንዳይወስዳችሁ። እግዚአብሔር አምኖ ነው ባለስልጣን ያደረጋችሁ፣ ሀገርን መንግስትን የሚሰጣችሁ፣ ሴኔት ፓርላማ የምትገቡት። ስለዚህ በታማኝነት በእግዚአብሔር ፊት ማገልገል ያስፈልጋል። እያችሁ እግዚአብሔር አምኖ ነው። ልጆች የሚሰጠን እግዚአብሔር አምኖ ነው። እነዚህን የመሳሰሉ ህፃናት ልጆች እኛ እጅ ላይ የሚያስቀመጠው እኛ ጥሩ ስለሆንን ነው። በጣም እኮ ጨካኝ ልብን ያለን ለልጆቻችን ግን ፍቅር እንድንሰጥ አድርጎ እግዚአብሔር አምኖ ሰጠን። ልጆቻችንን እስኪድሁ እስኪራመዱ እንጠብቃቸዋለን፣ እናሳድጋቸዋለን፣ እስኪመረቁ ድረስ እስኪያገቡ ድረስ። ከዛም አንተዋቸው። እግዚአብሔር በሰጠን ልጆች ላይ ሁልጊዜ ታማኞች ሆነን እንቀጥላለን። ልጆቻችሁ እንዳያዝኑባችሁ፣ እንዳትጎዷችሁ፣ እንዳታስጨንቋቸው፣ እንዳታስለቅሷቸው፣ እንዳታስመረሯቸው፣ እንደማይፈለጉ እንዲሰማቸው እንዳታረጓቸው። እግዚአብሔር የሰጣችሁን አደራ በብቃት መወጣት ያስፈልጋል። ወላጆች ልንወጣ ይገባል። ቤተክርስቲያን የምናገለግል ሰዎች እግዚአብሔር አምኖን አገልጋዮች ያደረገን። እኔን አሁን ካህን ሲያደረገኝ፣ ዘማሪ ሲያደረገኝ፣ ሰባኪ ሲያደረገኝ አምኖኝ ነው። ግዳተኛ መሆንና ግዴለሽ ሆኜ ብቀር ቀራለሁ። ግን እግዚአብሔር አምኖኝ እንደሰጠኝ ግን ሁሌ ጠዋትና ማታ አስባለሁ። እናንተም እንደዚሁ ካህናት አባቶች የምትሰሙ እግዚአብሔር የሰጣችሁ መስቀል አደራ ነው። የተሰቀለው ኢየሱስ እንድንሰብክበት፣ ሰዎች በዛ መንፈሳቸው እንዲቀደስ፣ እንዲታደስ፣ ህይወታቸው ወደ እግዚአብሔር እንዲመጣ፣ ከኃጢአት ዓለም እንዲወጡ፣ ጠላት የሚጫወትባቸው ሰዎች መንፈሳቸው ነፃ እንዲሆን፣ ቀንበራቸው እንዲሰበር መስራት አለብን እኛ ካህናት። እግዚአብሔር አምኖ ነው ካህን ያደረገን። እግዚአብሔር አምኖ ነው አገልጋይ ያደረገን። ይህንን ወቁ። እግዚአብሔር አምኖ ነው ዲያቆናት ያደረገን። እናንተ ዲያቆናት ሳድግ ምዕመን ነው ሆነው ብላችሁ እንዳትመኙ። አምኗችኋል። በፊቱ ደግሞ ትቆማላችሁ የሆነ ቀን። ስለዚህ እግዚአብሔር እንዳያዝንባችሁ አደራችሁን በብቃት ትወጡ። እሱ አደራ በልቶ አያውቅም። እግዚአብሔር አደራ በልቶ አያውቅም፣ የሰው አደራ። ስለዚህ እግዚአብሔር እንዳመነን ሰው መሆን ያስፈልጋል፣ መኖር ያስፈልጋል። በአጠቃላይ እግዚአብሔር እውቀትን የሰጣችሁ ሌላ ሀገር ሄዳችሁ የውጭ ሀገር ዜጋ ሆናችሁ እንደ ሀገራችሁ ስትኖሩ አምኗችሁ ነው። እግዚአብሔር አምኗችሁ ነው። በብዙ የህይወት እድል ውስጥ የምታልፉት ታምናችሁ ነው። እግዚአብሔር አምኗችኋል።
በጣም አስገራሚ ነው። መገረም መደነቅ አለባችሁ። እንዴት አመነኝ እኔ ማን ነኝ ማለት ያስፈልጋል። ሙሴ ህዝብ እንዲመራ ሲነገረው እኔ ማን ነኝ ብሏል። ማን ነኝ እኔ? ከተለያየ አቅጣጫ ቀውስ ውስጥ ነው ያለው ሙሴ። ግብፃዊ ነህ ሲባል እናቱ እስራኤላዊ ነህ አለችው። እስራኤላዊ ነኝ ሲል ደግሞ ግብፃውያን እስራኤላውያን በሱ ላይ ሊከሱት ፍርድ ሲያመጡ አየ። ከዛ በኋላ ተነስቶ ምድያም በረሃ ውስጥ በቃ የማንነት ቀውስ ውስጥ ነው የከተቱት። እኔ ማን ነኝ ብሎ ጠይቆት ነበር እግዚአብሔር። እና እግዚአብሔር እኔ ማን ነኝ የሚለውን ሰው እንኳን ሳይቀር ያምነዋል። ቀስ እያለ እያረጋጋ ወደ ማንነቱ ይመልሰዋል። ግራ ያጋባም ድንቅ አምላክ ነው ያለን። ስለዚህ አመነው፣ በህዝቡ ፊት መሪ እንዲሆን አመነው። በእምነቱም አላሳፈረውም እግዚአብሔር። እንደ ንጉሥ ሳኦል እግዚአብሔር አላዘነበትም። ንጉሥ ሳኦል ታምኖ ነበር በእግዚአብሔር ንጉሥ የተደረገው፣ ግን ክዶታል። እግዚአብሔርን አስቀይሞታል፣ አልሰማውም፣ ንቆታል። እና እግዚአብሔር የሰጠን አደራና እግዚአብሔር የሰጠንን እምነት ሁልጊዜ በደንብ አድርገን ልናከብረው ይገባል። እግዚአብሔር ልጆች ተወዳጆች ልናከብረው ይገባል። እንደው በእውነት በህይወታችን ላይ የተሾምንበት በጣም ብዙ ነገር አለ። እጃችን ላይ ያለ ፍቅር አለ፣ ደግነት አለ። ለምሳሌ ገንዘብ መስጠት እግዚአብሔር ስላመነን ነው። ድሆች እንድንመግብለት፣ ቤተክርስቲያን እንድንሰራለት፣ ወንጌል እንድንሰብክበት፣ እንድናሰብክበት ስላመነን ነው ገንዘብ የምንሰጠው የሚሰጠን። ሰርተው ምንም የማያገኙ ሰዎች አሉ። ግን ሰርተን የምንባረክ ጥቂት ሰርተን ብዙ የምንባረክ ሰዎች አለ። በገንዘብ ላይ ሲሾመን አምኖን ነው። በእርሻችን ላይ ሲሾመን እርሻችን ሲለመልም አምኖን ነው። ከእርሻችን አስራት በኩራት ማውጣት ለእግዚአብሔር ምስጋና መቅረብ ያስፈልጋል። በንግዳችን ላይ አምኖን ነው ንግዳችን የሚያሳምረው። ቤታችን ግጥም ብሎ የሚሞላው እግዚአብሔር ስላመነን። ከዛ ውጤት ለእግዚአብሔር ክብር መስራት አለብን። በአጠቃላይ በብዙ ነገር በተሰጧችን ሰዓሊዎች በስዕላችሁ፣ ገጣሚዎች በግጥማችሁ፣ ጸሐፊዎች በመጻፋችሁ፣ ዘማሪያን በመዝሙራችን ሁላችንም እግዚአብሔር አምኖን ነው የሰጠና በዚህ ነገር ሁልጊዜ አደራ እንዳለብን ሊሰማን ይገባል። በእግዚአብሔር የታመኑ እግዚአብሔር ያመናቸው ሰዎች ነን እና አምኖ የሚከዳ ሰው በጣም ከባድ ነው። ታውቃላችሁ፣ አምኖ የሚከዳ ይሁዳ ማለት ነው። በቃ ወደውት አቅርበውት የሚከዳ እንዳትክዱት ጌታ። የራሳችሁ ኑሮ ብቻ እንዳይመስላችሁ። ስልጣንም ቢኖር ሀብትም ቢኖር እድሜም ቢኖር ጤናም ቢሆን እውቀትም ቢኖር የራሳችን ብቻ አይደለም። ያ ነገር ምናካፍለው ነው። አባትነት ቢሆን እናትነት ቢሆን እህትነት ወንድምነት የሚካፈል ነው። አንዳንድ ወንድሞች ለራሳቸው ለአባት ለእናታቸው ልጆች ግድ የለሾች ናቸው። ለውጭ ሰው ግን በጣም ደግ ናቸው። ለእናት ለአባትም ወንድምነት ቦታ መስጠት ያስፈልጋል። የያዕቆብ ልጆች ለወንድማቸው ለቢንያም እኮ ራሳቸውን ሰጥተዋል እኮ ዮሴፍ ቢንያም ሊወስድባቸው ሲል እና ወንድም ቀላል አይደለም። ወንድም አይተካም። ሲያልፍ ይቆጫል። ወንድም ዋጋ አለው፣ እህት ዋጋ አላት፣ አክስት፣ አጎት፣ ያክስት ልጅ ዋጋ አለው፣ ጓደኛ ዋጋ አለው። በመከራ ቀን አብሮ የነበረ ጓደኛ ሲያልፍልን ልናስበው ይገባል፣ ዋጋ አለው። ይህንን ሁሉ እግዚአብሔር አምኖ የሰጠንን ነገር በታማኝነት ልንመልስ ይገባል። እድሜ እግዚአብሔር የታመነ ስጦታ ነው። እድሜያችን ሲረዝም በቀን ለቀን ሲጨምርልን በዚህ ዓለም ላይ እየጠቀምን እንድንኖር ምንጭ ሆነን እንድንኖር በረከት ሆነን እንድንኖር ነው እድሜ የሰጠን። ስለዚህ በዚህም መታመናችንን ሁልጊዜ ማሰብ አለብን። በአጠቃላይ እግዚአብሔር እኛን ያመነበት ነገር በጣም አስደናቂ ነው። እግዚአብሔር ልጆች እሱን እያሰቡ እንደታመነ ሰው መኖር ያስፈልጋል። ለምን? ያመነን ጌታ አንድ ቀን በዙፋኑ ፊት በፍርድ ፊት እንቆማለን። በነጩ ዙፋን ፊት እንቆማለን። ምን መልሰው እንዲኖር ምንም ግዴለሽ ሆነ ሳስተሩ አትኑሩ። በጣም መጥፎ ኑሮ ነው እሱ ኑሮ። ሄዳችሁ እንዳይቆጫችሁ፣ ዘመን ካለፈ በኋላ እንዳይቆጫችሁ፣ ሁኔታዎች የማይመቹ በሆኑበት ጊዜ እንዳይቆጫችሁ እና ይህን አስቡ። እግዚአብሔር ቸርነት የእመቤታችን ራይት በረከት የመላት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ሀሳብ አስተያየት ጻፉልኝ። ላይክ በተኑን እዛ እንደዚህ የሚለውን ላይክ በተጫኑት ወደ ላይ የሚያሳየውን እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። የመድኃኔዓለምን ጉዳይ ፈጽሞ ቸል እንዳትሉ። መድኃኔዓለም ቤታችሁ ይግባ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም